ያረፈዳችሁ ተመልካቾቻችን በኦቲዝም የተጠቁ ልጆች ያላቸው ወላጆች ልጆቻቸውን ለማሳደግ ከሌሎች ጋር ተግባብተው እንዲኖሩ ለማድረግ እንደሚቸገሩ ብሎም እንደሚጨነቁ ይገባኛል። ኦቲስቲክ የሆኑ ልጆች ችግሩ ቀድሞ ከተለየና ስልጠና ክትትል ካገኙ መደበኛ ትምህርትን መከታተል ሆነ ሌሎች ነገሮችን ማድረግ ይችላሉ። ይህንንም ችለው ያሳያሉ። ታዲያ ለልጄ ስልጠናውን ማን ይስጥልን፣ እንዴት ይሆን ስልጠናው የሚለውን የወላጆች ሐሳብን ይዤ ናህሚያ ኦቲዝም ማዕከል ሄድኩኝ። ራሄል አባይነህንም አገኘኋት። ትልቁ ቻሌንጃችን የነበረው ኦቲዝም ጋር አብሮ የተወለደ ልጅ ነው ያለሽ ብሎ የሚነግረኝ የጤና ባለሙያ ማግኘት አልቻልኩም። ልጄ ያለበት ነገር እኔ ነኝ የገባኝ። ለምን 3 ወንድ ልጆች ራሴ ነኝ ቤት ቁጭ ብዬ ያሳደግኩትና እሱ እንደሚለይ ገብቶኛል። ስሙን ኦቲዝም ይሁን አልወቅ እንጂ የተለየ ልጅ እንደወለድኩ ገብቶኛል። ባህሪው ይለያል በጣም በብዙ ነገሩ። ከወንድሞቹ ጋር አንድ አይነት ባህሪ የለውም። ለምሳሌ እነሱ መኪና እየተነጣጠቁ ይጫወታሉ፣ እሱ ከቀማሹ ትቶ ነው የሚሄደው። የራሱን መብቱን አያስከብርም፣ አብሯቸው መሆን አይፈልግም። የሚጫወትባቸው ነገሮች ለየት ያሉ ነው። ለምሳሌ መኪና ቢሰጠው ገልብጦ ጎማውን ሲያሽከረክር ይውላል። እንደ ልጅ እየነዳ አይጫወትም። አሻንጉሊት ብንሰጠው የሆነ ቦታ ቀዶ ጥጧን ማውጣት ነው የሚያስደስተው። ነገሮችን የሚያዩበት እይታ ሌላ ነው። ህብረተሰቡ እንዳሁኑ በቂ እውቀት የለውም። በተለይ የጤና ባለሙያዎች ራሱ ለኦቲዝም እንግዳ ነበሩ። በዛ የተነሳ ብዙ ዋጋ ከፍለናል። መጨረሻ ላይ ደግሞ እዛ ሁሉ ውጤት ምንድነው? ስልጠና ነው። ኦቲዝም መድኃኒትም የለውም፣ ምንም ልታረጊው አትችይም። ግን በስልጠና ልጆቹ ይሻሻላሉ፣ ይለወጣሉ። ስለዚህ ያንን ስልጠና ደግሞ ለማግኘት ትምህርት ቤት ያስፈልጋል እና በሰዓቱ አንድ ትምህርት ቤት ነው የነበረው። እዛ ስንሄድ ቦታ ሞልቷል። ስለዚህ ለራሴም ልጅ ለሌሎችም እናቶች እረፍት መስጠት ከቻልኩ ብዬ ናህሚያ ኦቲዝም ሴንተርን የዛሬ 13 ዓመት ከ10 ወር ገደማ ይሆናል ከጀመርን። እዚህ በመስራት 6 ዓመት ቆይቻለሁ። ከዚህ በፊት ሌላ ቦታ እንደዚህ አይነት ስራ ሰርቼ አላውቅም። ናህሚያ የመጀመሪያ ነው። ከልጆች ጋር መዋል በጣም ደስ የሚል ነገር ነው። በዛ ላይ ደግሞ ኦቲዝም ጋር የሚኖሩ ልጆች ደግሞ እነሱን ማገዝ ምርጫዬ ስለሆነ ለዛ ነው። አሁን ላይ 80 ልጆች አሉን ግቢያችን ውስጥ። ይሄንን 80 በአንድ ጊዜ ማምጣት ስላልቻለን በሳምንት 3 ቀን ለምሳሌ ዛሬ ያየሻቸው ልጆች ማክሰኞ፣ ሐሙስ፣ ቅዳሜ ይመጣሉ። ሌሎች ግሩፖች ደግሞ ሰኞ፣ ሮብ፣ አርብ ይመጣሉ። ያ ምንድነው ግቢውም አይበቃቸውም። እንደገና ቴራፒው ኢፌክቲቭሊ እንዲሰራ ዋን ቱ ዋን ማድረግ አለብሽ። ወይም አሁንኛ ክላሳችን 3 ልጅ ለ2 አስተማሪ ነው እየረዳን እያገዝን ያለ ነው። ግን ዋን ቱ ዋን ደግሞ ሞር ቢሆን የበለጠ ውጤታማ ሆነሽ ወደ መደበኛ ትምህርት ቤት ትልኪያለሽ። ስለዚህ ትንሽ ከግቢው አንጻር 80 ልጆች ብቻ ነው ይዘን እየረዳን እያገዝን ያለ ነው። ይሄን ስልሽ ግን በተጠባባቂ ከ2000 በላይ ደግሞ ተማሪዎች አሉ ገና ናህሚያን ቦታ የሚጠብቁ። ሌቭል 1 ሌቭል 2 ሌቭል 3 ብለን ለይተናል። መጀመሪያ ተረጋግተው ፖፖ መቀመጥ እንዲችሉ ተረጋግተው እንዲቀመጡ፣ ሌቭል 2 ላይ መመሪያ እንዲከተሉ ምታዣቸውን ነገር ምትነግሪያቸውን ነገር እንዲቀበሉ እናደርግና ሌቭል 3 ደግሞ ለመደበኛ ትምህርት ቤት እናዘጋጃቸዋለን። ኦቲዝም ያለው ልጅ በጣም ሃይፐር ነው። በጣም አይረጋጋም፣ አይቀመጥም። የተረጋጋ ማንነት ትግስት ያስፈልግሻል ለመቀመጥ። ያ ነገር የላቸውም። ሁሉ ነገራቸው እንደሄዱ ነው። ስታበያቸው እየሄዱ ነው። ሲመጡ ሲጫወቱ ሁሉም ነገራቸው በመሄድ ነው ዲፔንድ የሚያደርገው። ስለዚህ ያንን ለማረጋጋት የመጀመሪያው ትልቁ ስራ መቀመጥ ላይ ነው የምንጀምረው። አሁን ለሌላ ልጅ ለሌላ ቤት እኮ ይሄ ነገር ትርጉም ላይኖረው ይችላል። እኛ ጋር የእንደኔ አይነት ልጅ ያለው ኦቲዝም ያለው ልጆች ግን በጣም የመሄድ ሱስ ልበልሽ፣ በቃ የመንቀልቀል መዝለል፣ ያ ምን እንደሚያደርጉ እንኳን አታውቂውም። ስለዚህ እንዲረጋጉ እናደርጋለን። ከዛ ደግሞ ተረጋግተው መቀመጥ ችለውልን የለ ከለሮችን እንዲለይ ቢጫ ከለር 2 ለምሳሌ ነጭና ጥቁር ታሪክና ሁለቱ መልመዱን ካየ ቀይ ትጨምሪለታለሽ። ቢጫ እያልሽ አይምሮ እንዲሰራ እየጨመርን ልጆቹን መስመር ውስጥ እናስገባቸዋለን። ማንኪያ እንዲለዩ፣ ሹካ ነገሮችን እንዲለዩ እናረጋለን። መመሪያ ለምሳሌ በር ክፈት፣ ጎበዝ፣ መስኮት ክፈት፣ ጫማህን አቀብለኝ፣ እንዲህ አይነት ነገሮች አሁን ብዙ ትግስት ይፈልጋሉ። ወዲያው ላይ አረጉልሽ ይችላል። በ6 ዓመት ቆይታ ይሄን ምለው ይሄን አልቡ ያጋጠመኝ ነገር የለም። ግን አንዳንድ ጊዜ
ብዙ ጊዜ አስተምረናቸው ምናምን ልጆቹ አውቀውት ከዛ የሆነ ጊዜ ስንጠይቃቸው ደግሞ ያንን ነገር ሳያውቁት ምናምን ሲቀሩ እሱ እንጂ ይናል ብዙ አጋጣሚ ነገር የለም። አስቸጋሪ ልጆች ሲኖሩ ያው እንደ ባህሪያቸው ለምሳሌ የሚያስቸግሩበት የተለያየ ልጆች አላስፈላጊ ባህሪ ወይም የሚያሳዩት በተለያየ ምክንያት ነው። ወይ ትኩረት ፈልገው ሊሆን ይችላል፣ ወይ ደግሞ የሆነ እቃ ፈልገው ሊሆን ይችላል። ብቻ እንደዚህ ነው ብለው መጠየቅ ስለማይችሉ የሆነ ነገር ፈልገው ነው አስቸጋሪው ባህሪ የሚያሳዩት ማለት ነው። ስለዚህ ይህንን ነገር እንለይና ከዛ ወደሚፈልጉት ነገር ወይ እቃ ፈልገው ከሆነ ወይ ደግሞ ከኔ ጋር የሆነ ትኩረት ፈልገው ከሆነ እሱን ለይተን ከዛ እሱ ባለው መንገድ ወይም ደግሞ የሱን ፍላጎት በእንትን በማለት አስቸጋሪ ባህሪውን እንዲያሻሽል እናደርጋለን። ብዙ አሁን የሚከፈቱ ትምህርት ቤቶች ማለት ይቻላል በጣም በተለይ የግል ትምህርት ቤቶች እንዳለ የነህሚያ ሰራተኞች ናቸው ያሉት። ስለዚህ ነህሚያ ለየት የሚያደርገው ልጆች ብቻ ሳይሆን የሚያበቃው አስተማሪም እያበቃ ነው የሚለውን አስባለሁ። በየቦታው ስንሄድ ልጆቻችን ደግሞ ትልቁ ነገር ፍቅር ነው። ኦቲዝም ያለውን ልጅ ለመርዳት ለማገዝ ትልቁ ፍቅር ነውና አስተማሪዎቹ በተለየ ሁኔታ ነው ፍቅር የሚሰጣቸው። የሚገርምሽ ተሻሽለው መደበኛ ትምህርት ቤት ሊወጡ ሲሉ ወላጆች ይለምናሉ ማለት ወላጅ ያለቅሳል። አይውጣ እዚሁ ግቢ ይሁንልኝ። የእውነት በግድ ነው የምናስወጣው፣ በግድ ነው የምንልከውና ግቢ ውስጥ ትልቅ ፍቅር አለ፣ ትልቅ መቀበል አለ። ሜን ስራ ስትሰሪ ለገንዘብ ብቻም ብለሽ አትመሰሪ። ከፈጣሪሽ ጋር የሚያገናኝ ስራ ነው። በፈጣሪሽም ዋጋ አለሽ። ልጅ ቴሪት አድርገሽ አሽለሽ እንዲወጣ ማድረግሽ አንድ ነገር ነው። ለሱም ተስፋ አለው፣ ለቤተሰብ ማባይሽ በጣም ብዙ ነገሮችን የቤተሰብ ምርቃት አለ፣ የተለያዩ ነገሮች አሉ። እነዚህ አይነት ነገሮችን ታስጃለሽ። ልጆቹ በጣም ሪል ሆኖ ሲወጡልሽ በጣም ደስተኛ ትሆኛለሽ። ስለ ሳቲስፋክሽን አቺቭ ለምን አንድ ቃል ሲያወጣ ያለች ቃላት የማያወጣልሽ አቤት ብሎኝ አያውቅም እማዬ ብሎኝ አያውቅም የሚሉት እናቶች አቤት ሲል እማዬ ሲል አስቢ ማለት እንትን እንዳለው ደስታው ላይክ መግለጽ አልችልም። በጣም ደስ ነው የሚለው። አንድ ልጅ ከነበረበት ተነስቶ አቺቭ አረጋ ማለት አንቺ ምን ያህል እንደሰራሽበት ነው የሚነግርሽ። በጣም ደስ ይላል። ሰባት እሺ ስጠኝ ማርከሩ ጎበዝ ማሉቴ። በጣም የሚያስቸግር ከሆነ እንግዲህ ያው ፊዚካሊም ጉልበትም ስላላቸው ወንድ አስተማሪ እናደርጋለን። ትልቁ ነገር ወንድ አስተማሪ እናደርጋለን። በደንብ እንዲጠበቁ በደንብ እንዲያዙ እናደርጋለን። እንዳይወድቁ ሌላ ልጅ እንዳይጎዱ እናደርጋለን። ብዙ መድኃኒት አንመክርም። ከመድኃኒት ውጭ በቴራፒ ልጆቹን ማረጋጋት እንችላለን ብለን እናምናለን። መድኃኒት መውሰድ ያለባቸው የሚጥል በሽታ ላለባቸው ልጆች ለነሱ ግዴታ ስለሆነ፣ ከዛ ውጭ ግን ባህሪው አሁን በጣም ብሶበታል እንትን ብለን አንመክርም። ስለዚህ የተረጋጋ ማንነት እንዲኖር ለምሳሌ ይሄ ትራምፖሊን አሁን ሌላ ትምህርት ቤት ላይ መጫወቻ ነው፣ ለኛ ልጆች ግን ትልቅ ቴራፒ ነው። ይሄ የተናደዱት የተቆጡበት ያም ነገር ሊመጣ የሚችለው ቃላት ማውጣት አይችሉም። ራሳቸውን መግለጽ አሟቸው ሊሆን ይችላል፣ እርባቸው ሊሆን ይችላል፣ አናቅም። ስለዚህ እነሱ ማረጋጋት፣ ቆይ በልቷል አልበላም፣ ራስሽ ሁሉን ነገር ኃላፊነት ትወስጃለሽ። ከዛ አውጥተን ደግሞ እዚህ ግቢያችን ጥሩ ግቢ ስላለን እዚህ ላይ ሲጫወቱ ራሳቸውን ያረጋጋሉ ማለት ነው። ቢሮአችን ቄራ ነው የምንገኘው። ቄራ አልማዝዬ ሜዳ ፊት ለፊት አንድ ቢጫ ፎቅ አለ፣ አማራ ባንክ ከስሩ አለ። በዛ ኮብልስቶንን ይዛችሁ ቀጥ ብላችሁ ስትገቡ መድኃኔዓለም ተሐድሶ ቤተክርስቲያን ጀርባ ላይ እንገኛለን። ሁለተኛ ነህሚያ ኤንጂኦ ነው። ስለዚህ ወላጆች አቅማቸውን ነው ኮንትሪቢዩት የሚያደርጉት። ሰርቪስ ፕሮቫይድ እናደርጋለን። የሰርቪስ ተከራይተን ስለሆነ ለሰርቪሱ ወላጆች ያዋጣሉ። አቅም የሌላቸው ሰዎች ደግሞ ነፃ ሰርቪስ የሚያገኙበት ቤት ነው። አብዛኛው ማለት ይቻላል ብቻቸው ልጆቻቸው የሚያሳድጉ እናቶች ናቸው ያሉን። እንደገና ልጆቹንም ከመዋል አልፈን ለእናቶቹ የስራ እድል እናመቻቻለን። ምክንያቱም እንደዚህ አይነት ልጅ ሲኖርሽ ባልትቶ ይሄዳል። ብዙ ቤተሰብም ጎረቤትም ኢንቮልቭ ያደርግበታል። ብቻ እናትን ከመርዳት ይልቅ እሷኑ አንገቷን ማስደፋት፣ እሷኑ ማሸማቀቅ። የእውነት እግዚአብሔርን እናውቃለን እንላለን። ምን ሰራው ስራ ግን ቶታሊ እግዚአብሔር ማይወደውን ስራ
ልጆች የእግዚአብሔር ስጦታ ናቸው። ያቺ እናት አንቺ ነሽ፣ ዘርሽ፣ ብሔርሽ ማይጠቀስ ነገር የለም ለእናት። ስለዚህ ያቺን እናት እሷ ካልጎበዘች ልጇን መርዳት አትችልም። መጀመሪያ ላይ መስራት ያለብን እናቶች ላይ ነው። ስለዚህ ለዛች እናት ትንንሽ ለምሳሌ ምጣድ ገዝቶ መስጠት፣ እንጀራ እንድትጀምር ቢያንስ በቀን 3 መብላት መቻል አለባት። በሯን ዘግታ በረሃብ እየየም ለምትል እናት ትልቅ መፍትሄ ያለ ነህሚያ ውስጥ ብዬ አስባለሁ። ያ ልጅ ለምን አልተማረም፣ ያ ልጅ ለምን እንደዚህ ሆነ ብሎ በሱ ልክ መሄድ የሚቻልበት ነገር መፍጠር። ለምን ወደሽ አይደለም አንዳንዴ ዝግይት የምትዩ አንዳንዴ ፈጠን የምትዩ። አሁን ስትፈጥኝ ADHD ያለ ለእያንዳንዱ ነገር አሁን ላይ ስም ወጥቶለታል። ሃይፐር አክቲቭ የሆኑ ልጆች አሉ። በእነሱ ልክ መሄድ የሚቻልበት ልጆቹን አንደርስታንድ። በእኛ ዘመን ብዙ ዱላ ነበር አይደለ? ብዙ ቅጥቀጣም ነበር። አሁን ዘመኑ ስለተለወጠ ልጆቹን ዲያግኖስ የሚያደርጉበት ተረጋግተው የሚያስተውሉበት በልጆቹ ልክ ትምህርት አሰጣጡ የምናስተካክልበት ነገር ቢኖር ጥሩ ነው ብዬ አስባለሁ። ስለዚህ ብዙ ቤት ሊገባ ስለሚችል ካሁኑ እውቀቱ ቢኖረን ካሁኑ በምን መርዳት በምን ማገዝ እንችላለን። እንደገና ብዙ ወላጆች አክሰፕት አያደርጉም። ልጅ ኦቲዝም አለበት ማለት አይፈልጉም። የመጣው መቀበል ይሻላል። ለምን ከእናት ከአባት የቀረበ ይሄን ልጅ ሊረዳ ሊያግዝ የሚችል የለም። እኛ መቀበል አልፈልግንም ካልን ልጁ እድሜው ያልፋል። ዛሬ ነገ እያለን 1 አመት ኦቲዝም ላለው ልጅ 6 ወር ቀላል ነገር አይደለም። ስለዚህ ወላጅ አክሰፕት ቤታችን መጥቷል አይደለም ምንም ማለት አይደለም። ለምን ልጅ የእግዚአብሔር ስጦታ ነው። የእውነት ሰጪው ይጠየቅበት ከፈለገ። እኛ የተሰጠንን ተቀብለን የሚገባንን ነገር በህይወት እያለን የሚገባንን ነገር አድርገን ማለፍ አለብን ብዬ አስባለሁ።